ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ከአዲስ አበባ ተነስተን 150 ኪሎ ሜትር ተጉዘን በማዕከላዊ ኢትዮጵያ በጉራጌ ዞን በወልቂጤ ከተማ በረቢ መስጂድ ተገኝተናል። የመንገድ ላይ ጥያቄያችን ዛሬ ደግሞ የመረጥናት ከተማ ወልቂጤ ከተማ ናት። ወልቂጤ ከተማ ላይ የተለያዩ ወንድሞችን በመንገድ ላይ እያስቆምን ጥያቄ እንጠይቃለን። ለመለሱ ወንድሞች እንዲሁም አባቶች እንዲሁም ሌሎች ከህፃናትም ቢሆኑ ሽልማት እየሰጠን ከነሱ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። መልካም ረመዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን አሁን የምንገኘው ከወልቂጤ ወጣት ጀማ ጋር ነው። ከረቢ መስጂድ ጀማ ጋር እዚህ ጋር ሰብሰብ ብሏል። ስለ ረመዳን ምን እንደሚመስል በእነሱ አካባቢ ላይ ያጫውቱናል። ኢንሻአላህ አብረን ቆይታ እናደርጋለን። ከል ጀመር አሚሩ ማና ማሻአላህ። እሺ ተባረከላህ። መጀመሪያ ስምህን ንገረንና። እሺ ስሜ አብዱልአዚዝ ሰይድ እባላለሁ። እንደ ረቢ መስጊድ አካባቢ ወጣቶች ጀማ ነን እና ወደ ጥያቄው ስንገባ ረመዳን በተለይ እኛ አካባቢ ላይ እንደ አጠቃላይ አላ ረመዳን ብዙ ጊዜ እንትን የምንሰተርበት ከብዙ ነገሮች የምንጸዳበት አሁን በረመዳን ብዙ ነገሮች የምናደርጋቸው ነገሮች ሊኖሩ ይችላሉ። የሆነ እላፊ የሆነ ወጡ ነገሮች እናደርግ። በረመዳን ወር ግን በቃ የተከበረ ወር ስለሆነ ያው ብዙ ነገሮች ተቆጥበን ምናምን ደስ የሚል ድባብ የምንተሳሰብበት የምንተዛዘንበት እና ወንጀላችንን የምናብስበት ብዙ ነገሮችን የምንሰራበት ወር ነው። የተከበረ ወር ነው እና ሁላችንም ለዚህ ለተከበረ ወር በሰላም እንዲያደርሰን ታላቅ ምኞቴ ነው። አመሰግናለሁ። ሹክራን። ማሻአላህ። ስምህ ማን ነበር ያልከኝ? አብዱልአዚዝ ሰይድ። አብዱልአዚዝ አሚር ነው። ማሻአላህ። ስምን? እድሪስ መሐመድ እባላለሁ። እድሪስ መሐመድ። ማሻአላህ። እንዴት ነው ረመዳን ወልቂጤ ላይ? ረመዳን ያው ወልቂጤ ይታወቃል። እንዴት ነው የምታሳልፉት? ያው በኢባዳ ነው ሁላችንም የሆነ በጀማ ምናምን እና እናንተ ያው ኺድማው ምናምን ላይ ነው ታግዛላችሁ? አዎ ያው በአቅማችን አይ እናግዛለን። ማሻአላህ በጣም ደስ ይላል። እሺ ወደዚህ ልምጣ። ስምን? ሰባውዲን እባላለሁ። የረቢ መስጊድ ወጣት ጀማ ነን እና ደግሞ ያው ሙሉ ነገር ገልጾታል። ያው እንዳለ ከሁሉም ከወንጀል ከሐራም ድርጊቶች የምንቆጠብበት ያው ኸይር ስራ የምንሰራበት ጊዜ ነው ረመዳን ወር። አላህ በሰላም ያደርሰን። ስሜ ታጁ ረሻድ እባላለሁ። ያው እዚህ እንደነገራችሁ የረቢ ጀማ ወጣት ነኝ። ያው ረመዳን ሲመጣ ከብዙ ነገር እንቆጠባለን። ግን ያው እኛ ደግሞ ቀደም ብለን ያው ረመዳን ሲመጣ ብዙ ነገሮች እንትን እንላለን። ገባ ረመዳን ሲመጣ መስጊድ ብዙ ቦታ ዝግጅት ምናምን እናደርጋለን። ማሻአላህ። እሺ ወደ አሚሩ ልመለስ። አዲስ ሰው ማሻአላህ። ስምን? ፋይሰል ሸሪፍ እባላለሁ። የጌባ ሰፈር ልጅ ነኝ። ዋናው መጣያ ላይ ነው። ምንድነው ሚስጥሩ? ሚስጥሩ አምና ልክ በዚህ ወር አካባቢ የቁርአን ቻሌንጅ ነበርን። ወደ 3000 ቁርአን ሰብስበን ለመላው ጉራጌ ዞን የማከፋፈል ስራ ይሰራ ነበር። ያ ነው ዋናው ነው እውነት እና ያው ዘንድሮም ያንን ነገር አስበናል። በዚህ አጋጣሚ ያው አስተላልፋ መልእክት ማስተላለፍ ፈልገው ቻሌንጁን መቀላቀል ፈልጉ ሁሉም አቅሙን የቻለው ቁርአን ለዚህ ለወረዳው ለተለያየ ዘንድሮ ለወረዳው ብቻ ለጉራጌ ዞን ወረዳ ሳይሆን አጠቃላይ ኦሮሚያም ክልል አጎራባች ከተሞች ለማድረስ ስለምፈልግ በዚህ አጋጣሚ ቁርአን ማገዝ የሚፈልጉ ቻሌንጁን መቀላቀል የሚፈልጉ እንደ አቅማቸው ቤታቸው የተቀመጠ ቁርአን ሊኖር ይችላል። የማይቀሩ ወንድሞቻችን እህቶቻችን እንዲቀሩበት ቁርአኑን ወደ የሚገባው ስፍራ እንዲያመጡልን ለማለት አስተላልፋለሁ። ድንገት አሁን አንድ ሰው ነይቶ ሊያገኛችሁ ቢፈልግ እንዴት ያገኛችኋል? ያው የት አድራሻ፣ ስልክ? ረቢ መስጂድ ሰፈራችን ነው። በመቀጠል ደግሞ በእኔ ስልክ ቁጥር 0921 41 67 43 በዚህ ቢደውሉልኝ እኔ ሂጄ መቀበልም ይሁን በመልእክት ቢልኩልኝ የመቀበል መስፈርቱ ይሆናል ማለት ነው። ማሻአላህ። እንደው ረመዳን ሲመጣ ምን ትዝ ይላችኋል? ወደ አሚሩ ልመለስ። ረመዳን ሲመጣ ከልጅነት ጀምሮ ብዙ ትዝ የሚሉ ነገሮች አሉ። አሁን የሾርባው ድባቡ ምናምን የቴምሩ የሳምቡሳው ማዞር የመሽጠት ከልጅነት ጀምሮ የነበሩ ነገሮች አሉ። ያው አንዳንዴም እንዲህ ተደብቀን የምናጠፋፋቸው ታይሞች አሉ።
ዛሬ ቤተሰብም ይሰማል እየጾምኩ ነው ብለህ ያ በፊት ያ በልጅነት ታይም እንጾማለን እንላለን ተደብቀን እንበላለን ግን ያፍጥሩን ድባብ እንዳያመልጠን ሲል ያፍጥሩ ድባብ በጣም በቃ ቤተሰብ ሁሉ ተሰብስቦ ምናምን በዛን ታይም በቃ ዘመድ አዝማድ ምናምን አንድ ላይ ሆኖ የሚመገብበት ታይም ስለ ደስ የሚል ድባብ ስላለው ያን ድባብ እንዳያመልጠን በሚል እንጾማለን ምናምንና ተደብቀን እየበላን እንደዛ እናረግበት ከዛ በኋላ ግን ያም ነገር ያልፍና በስነ ስርዓት ምንጾምበት ራስን በደንብ ያውክ ምናምን ስመጣ ብዙ ደስ የሚሉ ነገሮች አሉ። አሁን ኢቲካፍ ትገባለህ፣ ኢቲካፍ ላይ ቁርአን ትቀራለህ ምናምን በቃ ብዙ ራስ ላይ የምሰራው ነገሮች አሉ። በቃ አፕዴት ታረጋለህ ራስን በረመዳን ወር። ከዛ አላህ ብሎልህ ደግሞ ከመጀመሪያው ከነበርክበት ላይፍ ላይ በዚህ በረመዳን ወር ሰበብ በማድረግ ላይፍህንም በዛ ህይወትህንም ቀጥተኛውን ተኒዘህ እንድትሄድ የሚረዱህ መንገዶችም አሉ። በዛ መሀል ብዙ ኢቲካፍ ስትገባ ቁርአን ስትቀራ ምናምን በቃ ሁሉ ነገሮች የምትቆጠብበት ታይም ስለሆኑ ያን አጋጣሚ በመጠቀም የራስህን ህይወት ቀጥተኛው መንገድ ይዘህ እንድትሄድ የሚያደርጉ ብዙ አጋጣሚዎች አሉና በጣም እንደው ለረመዳን እዚህ ረቢ መስጂድ ላይ የተዘጋጀ ፕሮግራም አለ። ወጣቶች የወልቂጤ ወጣቶችን እንዲመጡ መልእክት የምታስተላለፈው? ያ በዘንድሮ ረመዳን እንግዲህ በየጊዜው የሚዘጋጁ ነገሮች አሉ። ኢፍጣር ላይ አሁን እዛው መስጊድ ውስጥ የሚዘጋጁ ፕሮግራሞች ይኖራሉ። እሱ ያው እንደ ኮሚቴው እንትን ነው ኮሚቴው ውሳኔ ነው። መቼ ይሁን ምናምን ብዙ ጊዜ በ27 በ29 ምናምን የተለመደ ነው እና ዘንድሮ በኢፍጣር አካባቢ ፕሮግራም ሊኖር ይችላል እና በየአመቱ ደግሞ የሚዘጋጃል በየወሩ በረመዳን ላይ ኢፍጣር የሚያደርጉ አሉ። እነዚህ ማፍጠር አቅም የሌላቸው ሰዎች የሚያፈጥሩበት ፕሮግራም የተዘጋጃል። በየቀኑ አንድ ሰው ሙሉ ወጪውን እየሸፈነ ኢፍጣር የሚያደርጉ በሰመተር ከድር በኩል እገዛ ማድረግ የሚፈልጉ ሰዎች በየቀኑ 30ም ቀን ኢፍጣር ፕሮግራም አለ። ቢሆን የተዘጋጀ ቤት አለ። እዛ ቤት ላይ ሩዝም ምናምን በግም ሙሉ ነገሩ እየቻለ ሙሉ ወጪውን እየቻለ ፓኬጁን ወደ 100-200 ሰው የማስፈጠር ሂደት አለ እና ያንን ነገር ማገዝ የሚችል በዚሁ አጋጣሚ ሰመተር ከድር ይባላል። በሱ በኩል አማካኝነት እሱ ማግኘት የፈለጋችሁ 0920353872 በመደወል በየቀኑ ማፍጠር የማይችሉ ለአቅመ ደካሞች እንዲያፈጥሩ በማድረግ ማገዝ የምትችሉ በስልክ በመደወል ማግኘት ትችላላችሁ። ሽክራን እናመሰግናለን። አንተስ ተደብቀሃል በላ? እሱ በጣም ነው ይበላ። አሁንም ይበላል። እዚህ ጋር እሺ ያለው ነገር ያው በቃ ሙሉ ነገር ገልጾላል እና ደግሞ በቃ ጾም ሲመጣ ትዝ ከሚል ነገር አንዱ በቃ ድሮ ህፃን እያለ ነው ማለት ነው እና መስጊድ ውስጥ ቴምር ምናምን ይከፋፈል ነበረ። በዛ መሀል በቃ እኛ አንጾም ነበረ። ከዛ ፍሬን ነው እንደ ቴምር ይዘህ የምትሄደው? አዎ ቴምር አለ እንትን ይከፋፈላል እና ደግሞ ከንፈራችንን በቃ በጣም እናደርቀውና ምናምን እንደዚህ እንደ ጾመኛ ሰው እንትን እንላለን ማለት ነው። በኋላ ፈጠር ላይ ሰጠናል። አዎ ሮጣን ይዘን እንወጣለን ማለት ነው እና ደግሞ በቃ እኔ ምንም የምለው ነገር የለም። ያው እንትን ነው ረመዳን ሲመጣ በጣም እንትን የሚለኝ ነገር ምንድነው ሱር አለ አይደል? ሱር አንዳንዴ ሱር አምልጾን ምናምን የተዘጋጀ ምግብ ማለት ነው። አይ ማታ ሱር ስላልበላው አልጾምም ብላታ እንደዛ ምልበት እንትን አለ ምልበትና ያ ነገር ማሻአላ በጣም ደስ ይላል። እናመሰግናለን። ጥሩ ቆይታ ነበር። በመጨረሻም እንደው አንድ ጥያቄ ከመሀላችሁ አንድ ሰው ይመልስና ቀላል ጥያቄ ልጠይቅ። ቀላል ጥያቄ በቀን ውስጥ እስቲ ፋቲሃን ስንት ጊዜ እንቀራለን? አምስት ሰላት አይደል ያለው? 5 ጊዜ የምንሰግደው 3 ይመልሳል። በቀን ውስጥ ፋቲሃ ድምፅ አውጥተን የምንቀራው አንድ ሰው ነው ግን መልስ እንፈልጋለን። እሺ 17 ማሻአላ ማስታወሻ ነው እንዳትረሳን። እሺ እናመሰግናለን። ሹክራን። እሺ የተወደዳችሁ ተመልካቾቻችን ዘውትር በዚህ ሰዓት ሁል ጊዜም እናንተን እንጠብቃችኋለን። በቤታችሁ ሆናችሁ የምትከታተሉን፣ በቢሮአችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን እንዲሁም በመንገዳችን ላይ